ሳምንቱ በጥበብ እንደምን ታለፈም ከእሁድ እስከ እሁድ የሰማናቸውን ያየናቸውን ልናሰማቸው ሰንበት ላይ ተገናኘን። ወሬዎቹን ከጉርሻ ከኢትዮፒካ ሊንክ ከጻፊ ዛሬውን ተዝነውና ከሌሎችም ምንጮች ተውሰናል። አብራችሁን ቆዩ። ወደ ቀዳሚው ጉዳያችንና ከሰሞንኛ መነጋገሪያ ወደ ሆነው መረጃ ስንሻገር ሐዘኗን ተቋቁማ ሀገሯን ለማስጠራት ወደ ተጓዘችው ሩት ይርጋለም እንሻገራለን። የዘንድሮ ሚስ ኢትዮጵያ የቁንጅና ውድድር አሸናፊዋ ሩት ይርጋለም ሰሞኑን ታላቅ እህቷ በቅርብ ጓደኞቿ ታግታ ከተገደለች በኋላ ከፍተኛ ሐዘን ውስጥ ገብታ ነበር። የገዳዮቹ ዓላማ የሩት ይርጋለም ሀገሯን የምታስጠራበት እንዲሁም ታይላንድ ላይ የሚካሄደው ሚስ ወርልድ የቁንጅና ውድድር ላይ ማስቀረት ነበር። በወቅቱም ሩት እንዲህ ብላ ነበር። ከጠላቴ እኔ እጠነቀቃለሁ፣ ከወዳጆቼ አንተ ጠብቀኝ። አዎ ያመንሽው ፈጣሪ ከወዳጅ መሳይ ጠላቶች ይጠብቅሽ። ውጤቱ ምንም ይሁን ምን ሄደሽ መወዳደርሽ በራሱ ጥንካሬሽን ያሳያል። ከዓላማሽ ሊያደናቅፉሽ የፈለጉትም ጠላቶችሽንም እንደማሸነፍ ነው። ጉዞሽ የተሳካ ይሁን፣ መልካሙ ይግጠምሽ በማለት ዛሬውን ተዝናኑ አክብሮትና መልካም ምኞቱን ገልጾላታል። ሌላው በዚህ ሳምንት መነጋገሪያ ከነበሩ ጉዳዮች መካከል የድምፃዊ ጎሳዬ ተስፋዬ ሁኔታ ይጠቀሳል። መልካሙ ዜና የተባለው የድምፃዊ ጎሳዬ ተስፋዬ ሁኔታ ከደረሰበት አደጋ አገግሞ በሙሉ ጤንነት ላይ እንደሚገኝ መግለጹ ነው። ከሁለት ሳምንታት በፊት በዕለተ ሰኞ ሐምሌ 13 ቀን 2018 ዓ.ም ታዋቂው ድምፃዊ ጎሳዬ ተስፋዬ ከድምፃዊት ራሄል ጌቱ ጋር በለንደን ያቀረበውን የሙዚቃ ዝግጅት በስኬት አጠናቆ ወደ ሀገር ቤት በመመለስ ላይ ሳለ በኤርፖርት ውስጥ በደረሰበት የመንሸራተት አደጋ በእግሩ ላይ ጉዳት አጋጥሞት እንደነበር ይታወሳል። በወቅቱም በቦሌ ዓለም አቀፍ ኤርፖርት ውስጥ በህመም ምክንያት በዊልቸር ሲንቀሳቀስ የታየበት ፎቶ ማህበራዊ ሚዲያ ተሰራጭቶ የብዙ አድናቂዎችና ወዳጆቹን ስጋት ውስጥ ከቶ ነበር። ድምፃዊ ጎሳዬ ተስፋዬ በሳምንቱ መጨረሻ ቀን ባስተላለፈው ይፋዊ መልእክትም ስጋት ላይ ለነበሩትና ለጸለዩት ወዳጆቹ በሙሉ የሚከተለውን ብስራት ነበር ያበሰረው። ዛሬ በልዑል እግዚአብሔር እርዳታ በቤተሰቦቼ እገዛ በሕክምና ባለሙያዎች ድጋፍ እንዲሁም በእናንተው ጸሎት አማካይነት በአሁኑ ሰዓት በሙሉ ጤንነት ላይ እገኛለሁ ሲል አደጋው ባጋጠመበት ወቅትም የታየው ፍቅር፣ ድንጋጤና እንዲሁም የጸሎት ድጋፍ በመልእክቱ ከፍተኛ ምስጋና ቀርበዋል። በለንደን ቆይታው ላሳዩት በቃላት የማይገለጽ ወሰን የሌለው ፍቅርና አክብሮት ለነበሩት ወዳጆቹ በሙሉ ምስጋናውን አድርሷል። ለሀገራችን ኢትዮጵያ ሰላምን እየተመኘ ለመላው ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለፍልሰታ ጾም በሰላም አድረሳችሁ ብሏል። እኛም ለተወደደው ድምፃዊያችን ሙሉ ጤንነቱን ስለመለሰለት ፈጣሪን ያመሰገንን ወደፊትም በስራዎቹ ደስታችንን ማብዛቱን እንዲቀጥል እንመኛለን። ሌላኛው በዚህ ሳምንት መነጋገሪያ ከነበሩ ጉዳዮች መካከል የቴሌቪዥን ፕሮግራም አቅራቢዋ የዳናይት መክብብ ጉዳይ ይነሳል። ዳናይት መክብብ በፍትሐ ብሔር ክስ በነጻ መሰናበቷ ነው። የቴሌቪዥን ፕሮግራም አቅራቢያና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብ በውጭ ሀገር የሥራ ዕድል እናቀርባለን በሚል ጉዳይ በተመሰረተባት የፍትሐ ብሔር ክስ ከተከሳሾች ተለይታ በነጻ ተሰናብታለች። ዳናዊት በኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር በተለይም ታደሰ ገሊላ በለጠና እንዲሁም አቤል ተስፋዬ ጋር በአንድነት ለፍርድ ቤት ቀርባ ነበር። ቁጥራቸው 13 ከሆኑ ተከሳሾች መካከል ወደ ውጭ ሀገር እንልካቸዋለን በማለት ከያንዳንዳቸው 437,000 ብር ከተቀበሉ በኋላ ቃላቸውን አልፈጸሙም ሲል ክስ አቅርቦ ነበር። ከሳሾቹ በክሳቸው ገንዘባቸው እንዲመለስ በተደጋጋሚ የቃልና የጽሑፍ ማስጠንቀቂያ ቢሰጡም ምላሽ አላገኙም። በተለይም በዳናይት መክብብ ማስታወቂያ ስራ በመታመናቸው ወደ ድርጅቱ እንደገቡም ጠቅሰው ነበር። ጉዳዩ ለወራት ሲመለከተው የቆየ ፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት ሐምሌ 28 ቀን 2018 ዓ.ም በሰጠው ውሳኔ መሰረት አራቱን ተከሳሾች በአንድነትና በተናጠል ለከሳሾቹ ገንዘብ እንዲከፍሉ ወስኗል። በተመሳሳይ ሁኔታ ዳናይት መክብብ ያከናወነችው የማስታወቂያ ስራ የንግድ ፍቃድ መርምራ መሆኑን በመጥቀስም በጉዳዩ ላይ የሕግ ተጠያቂነት አይኖርባትም በማለት ከክሱ በነጻ አሰናብቷታል ሲል ኢትዮፒካ ሊንክ በዚህ ሳምንት አስደምጦ ነበር። በዚህ ሳምንት እጅግ መነጋገሪያ ከነበሩና የበርካቶችን ትኩረት ከሳቡት መረጃዎች መካከል የሚጠቀሰው የኢቲኤፍሲ 002 ማለትም ሴዶ ማርሻልና እንዲሁም ደግሞ ጆኒ ጁጁትሱ የሚፋለሙበት መድረክ ነበር። በኢትዮጵያ ማርሻል አርት ስፖርት ታሪክ ከፍተኛ ትኩረትን የሳበውና በበርካታ ተመልካቾች በጉጉት የሚጠበቀው የጆኒና የሴዶ ማርሻል አርት ታላቁ ድብልቅ ማርሻል አርት ፍልሚያ ቅድመ ዝግጅት የቃላት ጦርነት ተጀምሮ ነበር። በዚህ ሳምንት መጀመሪያ ላይ በተሰጠው ሞቅ ያለ ጋዜጣዊ መግለጫ ላይ ሁለቱ ተጋጣሚዎች እርስ በርስ ያቀርቧቸው ተፎካካሪነትና የስነ ልቦና የበላይነት መውሰጃ አስተያየቶችም
በስፍራው የነበረውን ስሜት አጋክለውት ነበር። ሁለቱ ተወዳዳሪዎች ለነሐሴ 21 ታላቅ ፍልሚያ ያላቸውን ከፍተኛ ዝግጁነትና በራስ መተማመን አሳይተዋል። ጆኒ ለብዙ ጊዜ ስፖርት አፍቃሪውን ሲጠብቀው የነበረው ትልቅ አጋጣሚ መድረሱን በመግለጽም በቀለበቱ ውስጥ ሙሉ የበላይነቱን በመቀዳጀት አሸናፊ ሆኖ ለመውጣት ሙሉ ዝግጅት ማድረጉና የተለየ ታሪክ እንደሚያስመዘግብ ተናግሯል። ሴዶ ማርሻል አርት በበኩሉ የጆኒን አስተያየት በማስተባበል እውነተኛው ሚክስድ ማርሻል አርት ኤምኤምኤ ምን እንደሆነ ለአንተ ብቻ ሳይሆን ለጠቅላላው የኢትዮጵያ ስፖርት አፍቃሪ አሳያለሁ በማለት በፍልሚያው ምሽት የበላይነቱን እንደሚያረጋግጥ ገልጿል። ይህ በሁለቱ ጠንካራ ተፎካካሪዎች መካከል የሚደረገው ታላቅ ግጥሚያ ታዲያ ማን የበላይነቱን ይወስዳል በሚል በስፖርት አፍቃሪ ዘንድም ትልቅ አጀንዳ ሆኗል። በመጨረሻም ሴዶ ማርሻል አርት በቀሉ ቀንሽ ደረሰ በቀሉ የሚለውን ባህላዊ ዜማ ለተመልካች መጫወት የጋዜጣዊ መግለጫውን መድረክ በደመቀ ስሜት አጠናቋል። ከዚህ ጋር በተገናኘ ብዙዎች ሀሳባቸውን እያነሱ ነው። እርሶስ ማን ያሸንፋል ብለው ይገምታሉ? ጆኒ ወይስ ደግሞ ሴዶ ማርሻል አርት? አስተያየትዎን ያስቀምጡልን። ታዲያ ይህ መድረክ እንዲህ በቀላሉ በዋዛ የሚቀመስ አይደለም። የጆኒና የሴዶ ኤምኤምኤ ፍልሚያ መግቢያ ትኬት ቪቪአይፒ 100 ሺህ ብር መሆኑም ተገልጿል። ነሐሴ 21 ቀን በአድዋ 00 ሙዚየም የሚከናወነው ይህን ግጥሚያ ለመመልከት በቪቪአይፒ ደረጃ መመልከት የሚሹ 100 ሺህ ብር የሚከፍሉ ይሆናል። የትኬት አይነቶችን ዋጋውን በዚህ መሰረት የተቀመጠ ሲሆን ቀደም ሲል ለተገለጸው ቪቪአይፒ ዋነኛው 100 ሺህ ኢትዮጵያ ብር ተጠይቆበታል። ልዩ የሪንግ አጠገብ መቀመጫ፣ ያልተገደበ የምግብና የመጠጥ አገልግሎት፣ ወደ ተወዳዳሪዎቹ ልብስ መቀየሪያ ክፍል የመግባት እድል፣ መቀመጫ የመምረጥ መብትም አላቸው። ሌላኛው ቪቪአይፒ ፕሪሚየም ደግሞ 50 ሺህ ኢትዮጵያ ብር ይጠይቃል። ሁለተኛ ተከታታይ ረድፍ መቀመጫ፣ 2 የምግብና 10 የመጠጥ ኩፖኖች መቀመጫ የመምረጥ መብት አለው። ቪቪአይፒ ኖርማል ደግሞ 30 ሺህ ኢትዮጵያ ብር ተጠይቆበታል። ከ3ኛ እስከ 5ኛ ረድፍ መቀመጫዎችን 2 የምግብና 7 የመጠጥ ኩፖኖች መቀመጫ የመምረጥ መብትም ይዟል። ቪአይፒ 20 ሺህ የኢትዮጵያ ብር ይጠየቅበት ሲሆን 1 የምግብና 4 የመጠጥ ኩፖኖች እንዲሁም መቀመጫ የመምረጥ መብትንም ይዟል። ሬጉላር ማለትም መደበኛው 10 ሺህ የኢትዮጵያ ብር አለው። ኤርሊ በርድ 4 ሺህ የኢትዮጵያ ብር በተወሰነ ቁጥር የቀረበ ሲሆን ቲኬቱን በኤምፔሳ እንዲቆርጡም የኢቲኤፍሲ አዘጋጆች ገልጸዋል። በዚህ ሳምንት ከነበሩ ብዙዎች ትኩረት ከሳቡ ሌላኛው ጉዳይ መካከል የድምጻዊት ቬሮኒካ አዳነ አንዲት አግኝታ ላጣች እህታችን ለ2 ዓመት ለሱሱ ሂዩማን ሄር በነፃ አምባሳደር የመሆኗ ጉዳይ ነው። በስደት ሰው ቤት ተቀጥራ ከመስራት ጀምሮ በአረብ ሀገር የራሷን የውበት ሳሎን ከፍታ ስትኖር የነበረችው ሂዩማን ሄር በተለያዩ ዓለማትም ማከፋፈል ስኬታማ የነበረችው ይህች እህት ምኑንም በማታውቀው ሁኔታ ለ2 ወራት ያክል በእስር ተዳርጋ ነበር። ሀገር ቤት ስትገባ ሁሉም ነገር ይጨልምባታል። በዚህ ጊዜ ሁልጊዜም ለወገኖቿ ድጋፍ የምታደርገው ድምጻዊት ቬሮኒካ አዳነ አይዞሽ አለው በማለት አበረታታቻት። በጠንካራ ስራዎቿ የምትተማመኑ ኢትዮጵያውያኖችም በሀቢባ አማካይነት ከፍተኛ ድጋፍ አድርገው ቀና አደረጓት። ቬሮኒካ ደግሞ የሱሱ ሂዩማን ሄር አምባሳደር እሆንሻለሁ ብላ ያልተጠበቀ ሰርፕራይዝ አደረገቻት። ይሄውም በሳምንቱ መጨረሻ ለሱሱ ሂዩማን ሄር ለ2 ዓመት በነፃ አምባሳደር ሆና ፊርማን አኑራለች። ቬሮኒካ አዳነ ማህበራዊ ግዴታዋን በሚገባ የምትወጣ እጅግ በርካታ ሰዎችን የደገፈች ልበቀና የሆነች አርቲስት ናት። በእውነት ክብር ይገባሻል ቪ መችሽ ሲል ጋዜጠኛ ዘሪሁን ተዝናኑ ለእርሷ ያለውን አድናቆት የገለጸ ሲሆን ከዚሁ ጋር በተገናኘ እሷም ሐሳብና መልእክቷን አስተላልፋለች። ነሐሴ 1 ቀን 2018 ዓ.ም ከሱሱ ሂዩማን ሄር ድርጅት ጋር በነፃ የፊት ገጻቸው ለመስራት በትላንትናው ዕለት የተፈራረምን ሲሆን ሱሱን ለማገዝና በዚህ ጊዜ ከጎኗ እንደሆነ ለመረጠኝ ልዑል እግዚአብሔር ክብር ምስጋናዬን አቀርባለሁ በማለት ስሜቷን ሐሳቧን አጋርታለች። ቬሮኒካ ከፊርማ ማስነሳቱ በኋላም በዚህ ሳምንት ከነበሩ አነጋጋሪ ጉዳዮች መካከል የበስተመጨረሻው መረጃችን ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ የፍርድ ቤት ውሏቸው የተመለከተው የአርቲስት ሰራዊት ፍቅሬ ጉዳይ ይጠቀሳል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩት አርቲስቶቹ የዋስትና መብታቸው ተነስቶ ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቤ ሕግ አቅርቦት የነበረው አቤቱታ ውድቅ እንዲደረግና በከባድ ማስጠንቀቂያ እንዲታለፉ ብይን መሰጠቱ በዚህ ሳምንት መጨረሻ ነበር የተገለጸው። አቃቤ ሕግ በከፍተኛ ኢንቨስትመንት ማጭበርበር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾችና ጠበቃቸው በተከሰሱበት የክስ መዝገብ በክርክር ሂደት ላይ የሚገኝና በችሎቱ ውሳኔ ያልተሰጠበት ሆኖ እያለ በሚዲያ ላይ በመቅረብ ከክሱ አውድ ውጭ የሆነ ማብራሪያ በመስጠታቸው የፍትህ ሂደቱን ተጽዕኖ ውስጥ ለመክተትና ምስክሮቹ ላይ ተጽዕኖ ለማድረግ ሞክሯል በሚል የዋስትና መብታቸው ተነስቶ ከማረሚያ ቤት ሆነው ጉዳያቸው እንዲከታተሉ የሚል አቤቱታ አቅርቦ ነበር። በተጨማሪም ዘገባው የተጫነበት ሚዲያ ይቅርታ እንዲጠይቅና ቪዲዮውን እንዲያወርደው በወንጀል ሕግ አንቀጽ 457 ስር በቀጥታ እንዲቀጡ እንዲወሰን የሚሉ አቤቱታዎችን አቃቤ ሕግ አቅርቧል። ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ
የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾቹን በሕግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን አስረድቷል። በሳምንቱ መጨረሻ ማለትም በዕለተ ዓርብ ጠዋት ላይ በዋለው ችሎት አቃቤ ሕግ አቤቱታውና የተከሳሾቹን ምላሽ መርምሮ ምላሽ ለመስጠት ቀጠሮ ሰጥቶ የነበረው ችሎቱ ተከሳሾቹ የዋስትና መብታቸው እንዲነሳ የቀረበውን አቤቱታ ውድቅ አድርጎታል። ችሎቱ በዋስትና ላይ የቀረበውን አቤቱታ ውድቅ ያደረገው በጥቃቅን ስህተቶች የዋስትና መብታቸውን መከልከል አግባብነት ያለው ባለመሆኑ እንደሆነ እንዳልተቀበለው ገልጿል። እንዲሁም አቃቤ ሕግ ፍርድ ቤቱ ድርጊቱን በቀጥታም መቅጣት የማይችል ከሆነ አቃቤ ሕግም የወንጀል ምርመራ የማድረግ ብሎም ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በሕግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን ያሳወቀበትን አቤቱታ በተመለከተ መደበኛ ምርመራ ተጣርቶ የመከራከር መብታቸው ተከብሮ የሚታይ ነው በሚል አልተቀበለው። የተላለፈውን ዘገባ ይዘት በተመለከተ ግን ሕጉን ያልተከተለ አሳሳች ዘገባ ነው ያለው ሲሆን ከተጫነበት ሚዲያ ላይ እንዲወርድና ሚዲያውም ይቅርታ እንዲጠይቅ ትዕዛዝ ሰጥቷል። አርቲስቶቹን በተመለከተ በከባድ ማስጠንቀቂያ እንዲታለፉ ችሎቱ ብይን የሰጠ ሲሆን በመዝገቡ ላይ ለጥቅምት 2 ቀን 2018 ዓ.ም የተያዘው ቀጠሮ እንደተጠበቀ እንዲሻገር ሲል ብይን መስጠቱ በዚህ ሳምንት ከተነገሩ ጉዳዮች መካከል ይጠቀሳል። ወደ ቤተሰቦቻችን ሳምንቱ በጥበብ አውድ ውስጥ ስንል የቃኘንበት የሳምንቱ አነጋጋሪ የመረጃ ጉዳዮች እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።